ሚውት አርግ ክንፈ ሶ ስለዚህ ከመቶ በታች መሆን አለበት ሳትበላ በባዶ ሆድህ ማለት ነው። ከበላ በኋላ ደግሞ ከ180 በታች መሆን አለበት። አይዲያሊ ከ160 በታች መሆን አለበት። እሺ ሶ ስለዚህ አንተ አሁን ምንድነው ማድረግ ያለብህ? ሙሉ ለሙሉ ምግቦችን ቼክ ማድረግ አስፈላጊ ነው። ሁሌ እንደምለው የስኳር የታይፕ 2 ዲያቤቲክ ማኔጅመንት ኢትስ ላይፍ ስታይል ነው ብያለሁ። ስለዚህ የምትበላውን ምግብ በአግባቡ መለየት፣ በጣም ግላይሲሚክ ኢንዴክሳቸው ሃይ የሆኑ ምግቦችን በሩቁ መሸሽ። ኦልራይት ሆል የሆነ ፋይበር ያላቸው ምግቦች መመገብ። ኦልራይት ወጣ። እሺ ስትመለስ እነግርሃለን። ሌላ ደግሞ ምናልባት የሰማችሁም ካላችሁ ደግሞ እንደሱ አይነት ሰዎች ካላችሁ ደግሞ ያው ጥያቄ መጠየቅ ትችላላችሁ፣ ዲስከስ እናደርጋለን ማለት ነው። ሶ ወደ ፖይንት ልመለስና ዩሪክ አሲድ is a byproduct of purine metabolism. Most of the purine is produced endogenously by the liver. All right? ስለዚህ it's not about the protein you consume. Right? የበላሹ by the way uric acid high መሆኑ በራሱ it shows us you are in inflammatory state ውስጥ እንዳለሽ የሚያሳዩን ምልክቶች ናቸው ማለት ነው። ስለዚህ ዩሪክ አሲድ ሃይ የሚሆነው የፒውሪን ሜታቦሊዝም ነው ይላል አይደል? Most of the purine is produced by endogenously by the liver. ይሄን ወደ አማርኛ ስናመጣው አብዛኛው ፒውሪን የሚባለው ንጥረ ነገር የሚመጣው ከጉበታችን የሚመጣ ነው። በጣም ትንሽ lesser parts came from consuming purine rich food. በጣም ትንሹ so ከጋውት ጋር ከዩሪክ አሲድ ጋር ያለው ነገር ከስጋ ጋር ሳይሆን ከድራፍት ጋር ነው። it is alcohol. it is እንደውም ከስር ምን ይላል መሰለሽ? ቀስ ብሎ ደግሞ ውፍረት። እባካችሁ ስሙኝ ይሄን ነገር። ውፍረት፣ ግፊት፣ ስኳር and metabolic syndrome, alcoholism are the most common factor of gout. አስመራችሁበታል? አልኮል፣ ስኳር፣ ውፍረት፣ ግፊት እንጂ የበሬ ስጋ ስለበላህ አይደለም። እንደውም አንዱ ምን አለኝ? ዶክተር እኔ እኮ ስጋ አልበላም አለኝ። እለዋለሁ የበሬ ስጋ አልበላም አለ። ለምን? የበሬ ስጋ እንዲህ ብሎ ነው የሚበላው፣ ወታጅ ዝቅ ብሎ ነው የሚበላው። ጥሩ ታዲያ የፍየል ስጋ ጥሩ ነው ስለይ ለምን ስለው አምላኳን ያየ ስለምትበላ ከሰምትቀንስ እሷ because የፍየል ስጋ ምናምን ጥሩ ነው ይላሉና so it's nothing to do with that by the way whether you believe or not ካመናችሁ እንግዲህ ማመን እናንተ ፋንታ ነው። ስለዚህ ዩሪክ አሲድ ጋውት ችግሮች የስጋ ችግር አይደለም። right so it is the problem of excretion. ለምን ካላችሁ የስኳር ብያችኋለሁ፣ የምን ካላችሁ የአልኮል፣ የምን ካላችሁ የግፊት፣ እንደውም የኤክስክሪሽን ጉዳይ ነው፣ ወደ ውጭ የማውጣት ጉዳይ ነው። ታዲያ ማን ነው ኤክስክሪት የሚያደርገው ካላችሁ ደግሞ ኩላሊት ናት ማለት ነው። ሶ ኩላሊት ኢንሰልት አላት ማለት ነው። ኦልራይት የፕሮዳክሽን ችግር ሳይሆን የኤክስክሬሽን ችግር ነው ማለት ነው ኖርማል። ስለዚህ አንድ ሰው ሪህ ያለባችሁ ከተባላችሁ ቆም ብላችሁ there is something in my kidney ብላችሁ ለሱ የሚሆን ጥንቃቄ ማድረግ ነው ያለባችሁ ማለት ነው። እሺ ሶ ይሄም አንዱ ሚትስ ነው ማለት ነው። ኦልራይት ሶ አንድ ጨመርኩላችሁ ትናንትና ከጨመርኩላችሁ ባሻገር ማለት ነው። ሌላ ሚትስ ስለጨጓራው ነግራችኋለሁ አይደል? ሌላም ነግራችኋለሁ። ጥያቄ ካላችሁ ጥያቄያችሁን እናስተናግዳለን።
ባክግራውንድ ይሰማችኋል? ድምጽ በጣም ይሰማል፣ ግን ያን ያህል ብዙ አይረብሽም። ጥያቄ ያለን ብላችሁ የገባችሁ ሰዎች ጠይቁ። ሰላም ጥያቄ ያለኝ ብለሽ የለ ሰላም። አዎ እንዴት ናችሁ? እንዴት አደራችሁ? ባያላችሁበት እንዴት ዋላችሁ? የኔ ጥያቄ ቫይታሚን ዲ ላይ ነው እና ይፈቀድልኛል? ዛሬ ሳብጀክቱን እሱ ነው። አንተ ትችያለሽ፣ ጠይቂ። የሚታወቅ ከሆነ ይመለሳል። እንግዲህ ካልታወቀም እንደሚሆነው ጠይቂ። ቫይታሚን ዲ በጣም ሎ ነው እያሉ እዚህ ታይቼ በጣም ሃይ ዶዝ የሚያዙልኛል፣ ዴይሊ ሙሰጅ ይሉኛል እና ምን ባረግ ይሻላል ዳክተር? እስቲ የሆነ ነገር ብትለኝ። አይ ቲንክ እኔ ሁል ጊዜ ቫይታሚን ዲ ላይ በጣም ረጅም ቶክ አውርቻለሁ፣ ረጅም ደቂቃ አውርቻለሁ። ባይዘዌ ላውራ ካልኩ ቫይታሚን ዲ ላይ አንድ ሰዓትም ላውራ እችላለሁ። በጣም ብዙውን ጊዜ ስላነበብኩትም ስለሰራሁበትም ማለት ነው ቫይታሚን ዲ ላይ እና ሶ ቬሪ ኢምፖርታንት ኮንሰፕት አባውት ቫይታሚን ዲ ለምንድን ነው ቫይታሚን ዲ ፍሮም አውትሴት ሎ የሚሆነው ሰው ለምን? ኢዛት ሪሊ ፀሐይ ስለማታገኝ ነው ወይ? አሁን ብዙ ሰው ወደ ጭንቅላቱ የሚመጣው አንድ ሰው ወደ ጭንቅላቱ የሚመጣ ሰው ያው የምኖረው ኢሮፕ ነው። በተለይ ኢሮፕ ላይ ምናምን ላይ ፀሐይ የሚኖረው ትንሽ ጊዜ ነው የሚኖረው። ሰው በዛ ጊዜ ኢንዶር አክቲቪቲ ነው የሚኖረው። ካለም ፀሐይም ትንሽ ስለሆነ በጣም ብዙ ሰዎች ከፀሐይ ጋር ነው የሚያገናኙት። ሶ እንደዛ ከሆነ አዲስ አበባ ላይ ቫይታሚን ዲ ሌቭል እኮ ብትጠይቋቸው ብታሰሯቸው ሐኪሞቹን ብትጠይቋቸው ቫይታሚን ዲ ሌቭላቸው 8 እኔ ባይዘ ከሰመራ ታውቃላችሁ አይደለ? ሰመራ በጣም እንግዲህ ፀሐዩን ታውቁታላችሁ። 8 ሁላ ክላይንታል ነበረኝ 8 ሶ አር ዩ ሪሊ ስለዚህ ሰውዬ የፀሐይ ችግር ነው ብላችሁ ታስባላችሁ? አይደለም። ኖርማሊ ሶ ቫይታሚን ዲ በጣም ብዙ ስራዎች አሉት በሰውነታችን ውስጥ በጣም ብዙ። ሶ ከአጥንት ጋር ብቻ አይደለም የሚገናኘው፣ በጣም ብዙ አይነት ስራዎችን ይሰራል። የበሽታ መከላከል አቅማችንን፣ የተለያዩ ካስኬዶችን ይሰራል ቫይታሚን ዲ እና እንደውም ባይ ዘ ዌይ አንድ ሰው ቫይታሚን ዲ ሎ ሲሆን አይዲሊ የሜጋዶዝ 50,000 ኢንተርናሽናል ዩኒት ምናምን ሐኪሞች ያዛሉ። በጣም ሎ ሲሆን ማለት ነው። በጣም ሎ ሲሆን 50,000 ኢንተርናሽናል ምናምን ያዛሉ። ኦኬ እንግዲህ 50,000 ኢንተርናሽናል ዩኒት ወስደሽ 20,000 ኢንተርናሽናል ወስደሽ 10,000 ወስደሽ ሰፊሽንት የነበረው ወይ ደግሞ ኢንሰፊሽንት የነበረው ቫይታሚን ዲ ሌቭልሽ ሰፊሽንት የነበረው ኢቭን ሃይ ሆኖ ከዛ ከተወሰነ ጊዜ በኋላ ደግሞ ተመልሶ ዘጭ ይላል። ይስተካከላል እኮ ለተወሰነ ጊዜ ከተመልሶ ይወርዳል። አሁንም ስትመረመሪ ሎ ነው። ሜጋዶስ ትወስጃለሽ፣ ኦግመንት ትደረጊያለሽ፣ ከዛ ተስተካከለ ትባያለሽ። ሌላ አፖይንትመንት ላይ ሎ ይሆናል። ሶ ዩ ሃቭ ቱ አስክ ለምን ነው ታዲያ ሰዎች ቫይታሚን ዲ ሎ የሚሆነው ስታዩ? የኛ ሰውነት ሊትራሊ እንደውም በተራ ቋንቋ ቫይታሚን ዲን ለእሳት ማጥፊያነት ይጠቀመዋል ማለት ነው። ፋየር ኤክስቲንጉሸር ይባላል አይደል? እሳት ማጥፊያ ልክ እንደዛ ይጠቀመዋል ማለት ነው ቦዲያችን። ስለዚህ አንዱ ሰውነታችን ውስጥ ብግነት እንዳለ በጣም ክሮኒክ የሆነ ኢንፍላሜሽን እንዳለ የሚያሳዩን ምልክቶች ክሮኒክሊ ቫይታሚን ዲ ሎ መሆን ክሮኒክሊ ሎ መሆን አንዱ አመልካች ነው ማለት ነው። ስለዚህ አንድ ሰው ሪፒትሊ ቫይታሚን ዲ ሌቭል ሎ ሲሆን ቆም ብለሽ ማሰብ አለብሽ ማለት ዜር ኢዝ ሰምቲንግ
ክሮኒክ የሆነ የሰውነት ብግነት አለ። ያ ክሮኒክ የሆነ የሰውነት ብግነት ሲኖር ደግሞ ቦዲሽ ቫይታሚንን ኤክስፔንድ ያደርገዋል ኖርማሊ እንጂ ከአጥንት ጋር ብቻ እንዳታገናኙት ማለት ነው። ሆርሞናል ካስኬዶች ላይ ይሰራል and also and again ደግሞ ቫይታሚን ዲ በእርግጥ የምናገኘው ሜጀርሊ የምናገኘው ከፀሐይ ነው። ከዛ በኋላ ቆዳችን ላይ ነው። ኦፍ ኮርስ ደግሞ የኛ ከሌሎቹ ሀበሻ ኮሚኒቲስ ደግሞ ከሌሎቹ ሰዎች ደግሞ የስኪን ቶናችን በጣም ጥቁር ስለሆነ አይዲያሊም ሎ ነው የሚሆነው። ሁለተኛ ነገር ደግሞ ካስኬድ አለው ኖርማሊ ከቆዳ ላይ ይሄድና ከዛ ወደ ጉበት ላይ ከዛ ወደ ኩላሊት ላይ ነው የሚሄደው ኖርማሊ። ኢንአክቲቭ ፎርም አለ፣ አክቲቭ ፎርም አለ፣ ሰርኩሌት ያደርጋል ማለት ነው ኖርማሊ። ኦልራይት ሶ የራሱ 125 የሚባል አለ 125 እያለ ይሄዳል። ኮሊካልሲፌሮል ምናምን እያለ ይሄዳል ኖርማሊ። ያው ብዙ አይጠቅማችሁም ይሄንን ማለት ነው። ሶ በየጊዜው ቫይታሚን ዲ ሎ ሲሆንም ደግሞ ቅድም ባልኳችሁ ብቻ ሳይሆን ደግሞ የሊቨር ጉዳይም የኩላሊት ጉዳይም ብሎም ደግሞ የኢንፍላሜሽን ጉዳይም መታየት ያለባቸው ነገሮች ናቸው ማለት ነው። ራዘር ዛን ስኪኑም ኤክስፖዠርም እንዳለ ሆኖ ማለት ነው። ስለዚህ አሁን ሪፒትሊ ቫይታሚን ዲ ሎ የሚሆን ሰው የምመክረው ነገር አንደኛ ነምበር 1 የቫይታሚን ዲ ሶርስ ፀሐይ ነው። ኦልራይት ፀሐይ ነው። ስለዚህ ፀሐይ ደግሞ በተለምዶ ባይዘዌ ፀሐይ ቫይታሚን ዲ የሚባልበት ሰዓት ጣዋት ልጆቻችንን ፀሐይ የምናሞቅበት ሰዓት የለም ልጆች ወልደን ያ ሰዓት አይደለም ባይዘዌ በፐርፌክት ሰዓት ለቫይታሚን ዲ በደንብ እንዲኖረው ማለት ነው። ምሳ ሰዓት ላይ ያለ ሰዓት ነው። ከምሳ ሰዓት በኋላ በእናንተ ሰዓት አቆጣጠር ሜቢ from 12 to 2 ፒኤም ድረስ ያለው ኖርማሊ ልክ እንደ ፀሐይ እስከነ ልጆቿ ትወጣለች በሚባልበት ሰዓት ላይ ያለው ማለት ነው ኖርማሊ። that's ideally perfect ሰዓት ነው ለቫይታሚን ዲ ማለት ነውና ስለዚህ ልብሶቻችንን without any sunscreen ምናምን እሱም ሌላ ጊዜ ዲስከስ እናደርጋለን። ስለ ሰንስክሪን ምናምንም አያስፈልግም። you have to expose መደረግ አለባችሁ ማለት ነው። and again ደግሞ ቫይታሚን ዲ ሰፕሊመንት ደግሞ ስትወስዱ ደግሞ መደረግ ያለበት ነገር it has to be taken with fatty foods አይደለ? ከፋቲ ምግቦች ጋር ነው መወሰድ ያለበት። ከጮማ ካላቸው ነገሮች መወሰድ ያለበት ለአብዞርቬሽን ስለሚጠቅም ማለት ነውና actually ቫይታሚን ዲ ቶክሲሲቲ በጣም ሬር ነው በነገራችን ላይ like እንደውም አንድ ቫይታሚን ዲ ላይ የሚሰራ አንድ ፕሮፌሰር ሲናገር እንደሰማሁት አንድ ፕሮፌሰር ነው ቫይታሚን ዲ ላይ ነው ስፔሻላይዝ ያደረገው። it's very rare ነው ኖርማሊ። እንደውም አይዲሊ የሰው ልጅ መውሰድ ያለበት ስፔሻሊ በአሁኑ ጊዜ እንደውም በሰመር አይደለ ላይ ሰመር በዊንተር ጊዜ መወሰድ ያለበት እስከ 20,000 ድረስ ነው መወሰድ ያለበት ኖርማሊ። 5,000 10,000 1,000 በጣም ብዙ 1,000 ነው የሚወስደው ባይዘው 1,000 2,000 ምንም ወፍ ምንም አጠቅምም ኖርማሊ አጠቅምም ምንም ከፍም አታረግም ባይዘው። ስለዚህ አይዲያሊ ከ10,000 እስከ 20,000 ድረስ መወሰድ አለበት ብዬ አስባለሁ። ደግሞ ሲወሰድ ደግሞ ዊዝ ኬቱ ኦግመንት መደረግ አለበት ኖርማሊ። ኦልራይት ለምንድን ነው ኬቱ የሚያስፈልገው ካላችሁኝ ኦፍ ኮርስ ሜካኒዝሙ ቫይታሚን ዲ ስራው ኖርማሊ ከምንበላቸው ምግቦች ከኢንተስታይን ቫይታሚን ምንድነው ካልሲየምን ፑል አውት ማድረግ ነው ኖርማሊ። ኦልራይት ወደ ደም ፑል ያደርጋል። ወደ ኖርማሊ ከአንጀታችን ከበላ ነው ወደ አንጀት ፑል ያደርጋል ካልሲየምን። ከዛ ያ ካልሲየም ደግሞ ብዙዎቹ እንደውም ኖርማሊ ቫይታሚን ዲ ብቻ ዝም ብሎ የሚወስዱ ሰዎች ካሉ ሃይ ሪስክ ናቸው ፎር ዲፖዚሽን ካልሲየም ዲፖዚሽን ማለት ነው ኖርማሊ። ይሄ ፕሌክ ፎርሙ ካርዲዮቫስኩላር ሪስኩ ምናምኑም ሃይ ይሆናል አንዳንድ ጥናቶች ላይ እንዳየሁት እና it has to be augmented with K2 ነው ማለት ነው። actually K2 ራሱ ሰብ ግሩፕ አለ and again እሱ ደግሞ አክቲቬት የሚያደርገው ሌላ ኤንዛይም ነው አክቲቬት የሚያደርገው ኖርማሊ እና whenever you are taking vitamin D3 you have to augment with K2 and then that directs to enamel ጥርሳችሁ እና
ዘሚ እንግዲህ ስለ ጥርስ እና ወደ ጥርሳችሁ ውስጥና ወደ አጥንታችሁ ውስጥ ዳይሬክት ለማድረግና ከዛ በኋላ ደግሞ ስቶር ካደረገ በኋላ ደግሞ ዲፔንዲንግ አፖን ዩዝ ሲያስፈልግ ደግሞ there is a gland called here parathyroid hormone የሚባል አለ ከታይሮይድ ቀጥሎ ከፓራታይሮይድ ቀጥሎ እዚህ ጋር አለ ሶ ያ ሆርሞን ዲፔንዲንግ አፖን አስፈላጊነቱ ታፕ ያደረገ ለሰውነት ይሰጣል ማለት ነው እነዚህ ቬሪ ኢምፖርታንት ደግሞ ቫይታሚን ዲ3 with K2 ስትወስዱ ደግሞ ብቻውንም ደግሞ ባትወስዱት ሪከመንደብል ነው ኖርማሊ ብቻውን ባትወስዱት ሪከመንደብል ነው I recommend to take vitamin D3 with magnesium all right magnesium ማለት ነው ባላንስ አውት መደረግ ስላለበት ማለት ነው I think ሰላም ተግባባል አዎ ዶክተር በጣም ነው የማመሰግነው እግዚአብሔር ይባርክልኝ ያው እንግዲህ